ልወዞዞ በግሬ ወክንቶ ክኖ ተጀመረ ወጥቼ ወርጄ ፈልጌና ፈቅጄ ቃረምኩትን ምስልና ግልጻ ይዤ ከተፍ ካይናችሁ በራፍ የልባችሁን ደጅ ገርበብ ቀልባችሁን ደግሞ ሰብሰብ አድርጉና ዝለቁ ከኔ ጋር ላይክ አድርጋችሁ ብትጀምሩ ሸጋ ነው። አዲስ ለመጣችሁ በራችን ክፍት ነው። አረፍ አረፍ ብሉና ተከተሉኝ። ወንድማችሁ ካፊያው ዘመህር ነኝ። ልወዞዞ በግሬ ወክንቶ ክኖ ተጀምሯል። እንግዲህ ዛሬ የት ነን? ይሄ ፊት ለፊት የምታዩት መንገድ እንደዚህ ሰፊ አልነበረም። ይሄ የሚሄድበት ራሱ የእግረኛው መንገድ የለም ነበር። ይሄ እንግዲህ ፊት ለፊት የምታዩት ሽሮ ሜዳ ነው በርቀት የሚታያችሁ። እኔ ጀርባዬን ለቀጨኔ ሰጥቼ ቁልቁል እየወረኩ ነው። ይሄ ፊት ለፊት ወደታች መኪናዎቹ የሚሄድበት መንገድ የለም ነበረ። መንገዱ በጣም ቀጭን መንገድ፣ እቺ ወደታች ሄዳችሁ በቀኝ በኩል መታጠፊያ ያላት ወደ መነን የምትወስድ ወደ አፍንጮ በር የምትወስድ መንገድ ነበረች በቀኝ በኩል እጥፍ የምትለዋ። ይሄ ፊት ለፊቱ ግን ወንዙ ነበረ። ወንዙ በሚገርም ሁኔታ እየተሰራ ድልድይ መጥቼ አሳይቻቸው ነበረ። አሁን ድልድዩ ተጠናቆ እንደውም በመብራት ነው የሚተላለፉት። ከዚህ በፍጥነት መነን ፀሐይ ጮራ ጋር ያወጣቸዋል። ቀጥታ የምትሄዱት መንገድ የለም ነበረ። ወንዙ የሚያልፍበት ነበረ። ትልቅ ድልድይ ነው የተሰራው። ረዥም ጊዜም ፈጅቷል። ክረምት ላይ ሁሉ እየተሰራ ነበረ። በጣም ሳያስቸግራቸው አይቀርም። በፊት የነበረችው ግን እቺ መንገድ ቀጭን ነች። በቀኝ በኩል የሚሄድ በግራ በኩል እዚህ ጋር እንግዲህ አሁን የተዋበ ሆኗል። የሽንት ቤት መጣጭ መኪኖች ሽንት ቤት መጥተው እዚህ ጋር ዲፖ ነበራቸው የሚያጠራቅሙበት። እዚህ አካባቢ ታስታውሱ ከሆነ እሱ ቦታ ተነስቷል። አሁን የሚያምር ነው። ይሄ በግራ በኩል የምታዩት በፊት ለፊት በግራ በኩል ቀጨኔ መድኃኔዓለም የመቃብር ቦታ ነው። ቀጨኔ ደብረ ሰላም። እኛ እዚህ ጋር እንግዲህ እየተሰሩ ያሉ ከዚህ ቀደም አሳይቻችኋለሁ። የቻናሌ ደግሞ አዲስ ቤተሰቦች ያላችሁ እናንተን አሳያለሁ። ይቺ የምትገርማችሁ ግራውንድ ተደርጋለች ራሷ በቁሟ ታናን ነገረች። ውስጧ መዝናኛ ነች ብለውኛል። ከእሷ ጋር ትዩ ደግሞ እነኚህ ቤቶች አሉ አብረው የተሰሩ። ይቺ የምታዩት ግራውንድ ተደርጋ ከላይ ግን ጣራ የላትም፣ አረንጓዴ ነች። ይሄ እንደምታዩት ይዩት። ይሄ መንገድ ስፋቱ እንደዚህ አልነበረም። እንግዲህ ይሄ ወደ መነን ወደ አፍንጮ በር የሚወስድ ነው ቀጥታ። ይሄ ደግሞ ፀሐይ ጮራ ጋር ብቅ የሚያደርግ ነው። ይሄ ድልድዩ ፊት ለፊት የምታዩ ድልድይ ነው። በዛ በኩል ስዞር አሳያችኋለሁ። የሚገርም ድልድይ ነው የተሰራው። ይሄ መዝናኛ እንግዲህ ሱቆች ሊሆኑ ይችላሉ ብዬ አስባለሁ። እዚህ ካፌ ያለ ግራውንድ ላይ ይሄ ከላይ አያችሁት፣ የተፈጥሮ ዳገት ተራራ ወይንም ጉብታ ነው የሚመስለው። ውስጡ ግን ፈርኒሽ ተደርጓል። ይሄንም አርቲፊሻል ነው የተሰራው እንጂ መሬት ተቆፍሮ አይደለም። ከመሬቱ ላይ ተደርጎ ነው። ልክ ግራውንድ ውስጥ እንዳለ በተፈጥሮ ዋሻ ውስጥ እንዳለ ለማስመሰል ተሞክሯል። ከዚህ ጋር ደግሞ ያለ ይሄ የሚሄድበት ነው በረንዳ ያለው ምናልባት እንግዲህ ሱቆች ሊሆኑ ይችላሉ ወይ ደግሞ ከመዝናኛው ጋር ቲቪ የተሰራ ስለሆነ ምናልባትም የመዝናኛ አገልግሎት ኮፊ ሾፕ ምናምን ሊሆኑ ይችላሉ። ምክንያቱም ቀጥሎ ወንዙ አለ፣ ወደ ገላግሊ ወንዝ አለ። እንግዲህ ወንዞቹ ይኸውት ከዚህ ጋር ስታዩት ደግሞ አያችሁት በቀኝና በግራ በኩል መቀመጫዎች ይኖራሉ። ይሄ መተላለፊያ ነው። በዛ በኩል ዞረን ለማየት እንሞክራለን። እስከወደዳችሁ እስከፈቀዳችሁ እዩን። እንግዲህ ምን እንርዳህ የምትሉኝ አዲስ ቻናል ከፍቻለሁ ብያችሁ አሁን እንደውም ትንሽ እየተንቀሳቀሰ ይገኛል። የሀሳብ መስጫ ሳጥን ውስጥ ሊንኩን እያስቀምጥኩላችሁ እየገባችሁ ብዙዎቻችሁ ሰብስክራይብ እያደረጋችሁ ነው። እጅግ አድርጌ አመሰግናለሁ። ግን ገና ነው 1000 ይጠበቅብኛል። ግን ገና 190 አካባቢ ነኝ። ተመልካች ቢያንስ አንድ ቪዲዮ 1000 ሰው ይመለከታል። ግን አብዛኞቻችን ምን እንደሆነ አላውቅም፣ ልምድ የለንም። ቪዲዮን አይተን መሄድ ብቻ ነው። አንዳንዶቻችን ነው ያልኩት። አንዳንዶቻችን ኮንትሪቢዩት የምታደርጉትን ነገር አውቃለሁ፣ እናንተም ታውቃላችሁ። በርቀት እዛ ጋር የሚታያችሁ መዝናኛ ቤቶች አሉ፣ እነሱም ጋር እንሄዳለን። ግን ከዛ በፊት ግን ልመለስና ቅድም ከላይ ያሳየኋችሁ ቤት በዛኛው በኩል ምን ይመስላል የሚለው ላሳያችሁ። ድልድዩ ያውላችሁ እዛ ጋር አዲስ ድልድይ ነው። ከቀጨኔ ወደ ሽሮ ሜዳ ለማቋረጥ ወደ መነን ለማቋረጥ ሌላ አቋራጭ መንገድ ነው። ቀደም ሲል በወረዳ 11 ነበር የምንሄደው። በዛ በኩል ስንዞር አሳያቸዋለሁ። ይሄ ማለት ነው። ይሄ ጉብታው ከውስጡ መዝናኛ ነው። እንግዲህ ካፍቴሪያ ነገር ነው። ይሄ ስታዩት እንግዲህ ጉብታ ነው። ሳር በቅሎበታል። የሚደንቅ ነው። አሁን በወንዝ ዳር ላይ ያዩኋቸው ያሉት የሚገርሙ ናቸው። ይሄ ድልድይ በነገራችን ላይ እንዲህ በቀላል የተሰራ እንዳይመስላችሁ በጣም አስቸጋሪ ነገር ነበረ። ረዥም ጊዜ ፈጅቶባቸዋል ይሄን ሲሰሩ። ይሄ መንገድ በጣም በቃ ያለፈለት መንገድ ነው። አሁን አሽከርካሪዎችም ብዙ አማራጭ አላቸው። እዚህ ጋር ያያችሁት የመኪና ፍሰቱ እንደዚህ አልነበረም በፊት። አሁን እየጨመረ መጣ። መንገዱ ተሰርቷል። ማቋረጫም ስለሆነ
ይቺ ፊት ለፊት በኩል ያውት እንደዚህ አይነት ቅርጽ አላት፣ የምታምር ነች። ከላይኛው በላይ በኩል ሆነን ነበር ያየናት። እስኪ አልፈናት ደግሞ በርቀት ያየኋቸው መዝናኛ የሚመስሉ ወንዙ ዳር ላይ ነው። ይሄ ወንዝ እንግዲህ ከላይ ከንጦጦ የሚመጣ ነው። ይሄ መንገዱ ራሱ በጣም እጅግ ሰፊ ነው። በዛ ዙረን ደግሞ መንገዱን ለማየት እንሞክራለን። እስከወደዳችሁ እስከፈቀዳችሁ እናንተም ተከተሉኝ። ከወደዳችሁት እንግዲህ ወዳጅ ዘመዶቻችሁም ይሄንን ምስል እንዲያዩት ሸር አድርጉላቸው። ይሄ ድልድዩ እንደምታዩት ነው። አብዛኛው በሳር የተሸፈነ ነው። ለሰው መረማመጃ ልክ የሚሄድበት የለም። መረማመጃ እንደዚህ ተሰርቷል። ከዛ ውጭ ወደ ሳር መርገጥ የማያስፈልግም። ታችም ወርደን እናየዋለን። ሰውም አሁን እየለመደ ነው። ሳር መርገጥ የለም። መተላለፊያ መንገድ ስለተዘጋጀለት መንገዱን ይዞ ነው የሚሄደው። እዚህ ጋርም እንደምታዩት መሀል ክፍቱ ላይ ግን ሳር እያበቀለበት ነው። እዚህ ጋር ግን ለህፃናቶች ትንሽ ከበድ ይላል። እንደምታዩት ይሄ መውረጃው ደረጃው ትንሽ ዘቅዘቅ ያለ ነው። አንደኛ ረጅም ነው። ቆይ እስኪ ከታያችሁ ይሄው ታዩታላችሁ። አዎ ከበድ ይላል። ከታች ወደ ላይ ለመውጣት በተለይ ደካማ ከሆኑ ለአቅመ ደካሞች ትንሽ ያስቸግራል። ውሃው እዚህ ጋር እንደምታዩት ነው እንግዲህ ወንዙ። ይሄ ወንዝ በመነን አርጎ በአፍንጮ በር አርጎ በአራዳ ፓርክ አርጎ ወደ ፒኮክ ዞሮ ወደ አባ ሳሙኤል ይመስለኛል የሚሄደው። ይህ እንግዲህ ቤቶች ነበሩ ወንዙ ዳር ድረስ በጣም በርካታ ቤቶች ነበሩ። እነሱ ተነስተው ነው እንደዚህ ሆነው። በዚህ ውስጥም የሚሄድ የለም ነበር። እንግዲህ ያው ቤቶቹ እዚህ ጋር ድረስ ነበሩ። አሁን እንደምታዩት አረንጓዴ ሆኗል። ከዛ ባሻገር እግረኛ እንደልኳቸው የእግረኛ መሄጃ አለ። ፊት ለፊት የሚታያችሁ ደግሞ እንሰት ኮባ ይመስለኛል። ከፍታው የወረድንበት ሳሩ ቶሎ ስለሚያድግ እዛ ጋር ፊት ለፊት የሚታያችሁ ልጆች እዚህ ጋር ግራና በቀኝ እያያችሁት ነው። አድጓል በጣም ሳሩ እና ከስር የሚያጭዱ አሉ። እዚህ ጋር በማዳበሪያ እያጭዱ እያስወገዱት ነው። ጫካ የሆነ ውርማ ነው የሚሆነው። ሳሩ ባጭሩ ሲሆን ነው የሚያምረው። አሁን በግራና በቀኝ እያያችሁት ነው ብዛቱ። እነሱም ይኸው እዚህ ጋር አጭደው በእንትን እየተቀጠቁት ነው። ሌላው ይሄ ደግሞ እንሰት ይመስላል። ኮባ ታያላችሁ በላይ በኩል ማለት እዚህ በቀኝ በኩልም እንደምታዩት ነው። አላወቁትም እነሱም እንሰት ነው ኮባ ስላቸው። ምናልባት እዚህ ይበቅል ይሆን እንሰት ይለያያል ይመስለኛል። ኖርማል ይሄኛው ኮባ እኛ የምናውቀው ኮባ እና ወደ ጉራጌ አካባቢ የሚበቅለው የተለየ ይመስለኛል። እዚህ ጋር ወንዝ አለች። ወንዛን ተሻግረን ነው እንደዛ ቤቶች አያቸዋቸው። ጫካ ውስጥ ነው የተሰሩ የሚያማምሩ ቤቶች ናቸው። ሁለት ቤቶች ይታዩኛል። እስኪ እዛው ጠጋ ብለን እናያቸዋለን። ይሄ የምታዩት ተሸፍኗል ስራቸው። እስኪ ለምዱ ድረስ ሊሆን ይችላል። እንግዲህ አብዛኛው ይሄ ወንዝ ዳር ላይ አሁን የመጣው እንትን ቀደም ሲል እንግዲህ የምናውቀው እኛ ችግኝ ስንተክል ችግኙ እንደለማ ከስር ገና ብቅ ሲል ነበረ ከችግኝ ጣቢያዎች ወስደን የምንተክለው። አሁን ግን እያየነው ያለነው ትልቅ ከሆነ በኋላ ከስሩ ተነቅሎ መጥቶ ይለምዳል። እንግዲህ በፊት ይሄ ነገር አናውቅም ነበር። ይሄ እዚህ ጋር ደግሞ ውሃው እንደምታዩት ነው። መሸጋገሪያ ነው። ይሄ ደርቋል እንደምታዩት ውሃው። ፍሰቱ ቀንሷል። እዚህ ጋር እንግዲህ ተኝቷል። የተወሰኑ ደግሞ የሆነ ጠሎ እዛ ጋር ረግረግ ነገር ነው እዛ ጋር ያለው። እዚህ ጋርም ራሱ በቅሎበታል። ውሃው ስለሌለ ይኸውት አረም ነው ወርሶታል። እንግዲህ ወንዙን ግድቡ ሞልቶ እንግዲህ መደበኛ ፍሰቱን እስኪጀምር ድረስ እንደዚህ የሚጠበቅ ይመስለኛል። ይችን ለጊዜው ዘግተዋታል። እንግዲህ በዚች ሾለክ ብዬ ለመሄድ እሞክራለሁ።
ሌላው ይሄ ፊት ለፊት የምታዩት የተፈጥሮ ኩሬ አስመስሎ የሰሩት ነው። ይሄ ውስጥ ምንጭ ያለው ይመስለኛል። ይሄ በድንጋይ የተከበበ የተፈጥሮ ጫካ ውስጥ ልታገኙት የምትችሉት ኩሬ ነገር ነው የሚመስለው። ሁለት ቦታ ነች ደግሞ እቺ ያተኔ አሁን ወፏ የምትታየች እቺ ድልድይ ነገሯ መሻገር ያለች እዚህ ጋር እንግዲህ ክረምት ላይ ሊሞላ ይችላል፣ ዝናብም ስለሚጥል ሲሞላ በዚች ወደ ሁለተኛው ኩሬ ይሄዳል ማለት ነው። ይሄኛው ኩሬ ማለት ነው። ይሄ በዚች አልፎ እዛችኛዋ ፊት ለፊት ያለችው ኩሬ ይሄዳል ማለት ነው። በዚህ አካባቢ እንግዲህ ከዚህ ቀደም የመጣችሁ የተመላለሳችሁ በጣም ቦታው ተቀይሮ እንደምታገኙት ተስፋ አደርጋለሁ። ድሮ የወጣችሁ ደግሞ ይሄ ቤቶች ስለነበሩ ይሄን ቦታ እንደዚህ አታውቁትም። ወደ ወንዙም የምትመጡበት አጋጣሚ አይኖርም ብዬ አስባለሁ። ቤት ነበር እንዴ ልትሉ ትችላላችሁ። ይሄ በቀኝ በኩል ቤቶች ነበሩ። እንግዲህ ቀደም ሲል ወንዝ ዳር ላይም ያው ህጉ 25 ሜትር ይከልክል እንጂ ወንዝ ዳር ድረስ ነበር ሽንት ቤቶች፣ ኩሽናዎች ወደ ወንዙ ጠጋ ተደርገው ይሰሩ ነበረ። ያው በከተማችን ያለ ቦታ ጥበትም አለ። ላይ እንግዲህ የቀጨኔ መቃብር ቦታ ነው። ላይ የምታዩት ይሄ ከዛፎቹ በላይ አጥር አለ። የመቃብር ቦታ ነው። እኔ ቤቶች እንግዲህ ለመዝናኛ ነው የሚሆኑት። መቼስ ልጆች ያለ ልጅ ጠይቀው መሰለኝ ነው የሚለው፣ አያውቁትም። ብዙ ጥበቃ መሰለኝ እንደዛ ነው የሚለኝ። አላለቀም እንደምታዩት እንግዲህ መስተዋት በመስተዋት ሊሆን ይችላል ዙሪያው። ከላይ ዞረን ስናየው ደግሞ እነዚህ ቤቶች እንደዚህ ነው የሚመስሉት። ከላይ ቪው ያምራል። የብስክሌት እንግዲህ መጋለቢያ ነው። ዳገት ነው ግን እዚህ ጋር ልምድ የሌለው ሰው ያስፈራል። ብስክሌት እየጋለበ በዚህ በደንብ ልምድ ባለው እንጂ ለመልመድ ወደዚህ መምጣት አያስፈልግም። ሳት ካለየት ነው የሚያርፈው። ቅድም የነበርንባቸው ኮሪያዎቹ ታች ነበር። ከፍታውን አያችሁት? አሁን ያለንበት ከፍታው እዛ ውስጥ ነበርን ቅድም። በላይ በኩል ስዞር ደግሞ በርቀት የሚያምር ቪው አለው። ያቺ ደግሞ ውስጥ ያሳየኋችሁ መጀመሪያ ስንመጣ እዛ ላይ በፊት ለፊት ጉብታ ስር ያለችዋ እዛ ነች። ይሄ እንግዲህ አጥሩ በግራ በኩል ያለው መንደሮች አሉ ማለት ነው። መንደሮቹ ከወንዙ ዳር ላይ የተረፉት በእንደዚህ መልኩ ነው የታጠሩት። ፊት ለፊት ደግሞ እንግዲህ ይሄ ወደ ቀጨኔ የሚያዋስን ስለሆነ ይሄኛው ሽሮ ሜዳ ወደዛ ወደ ቀጨኔ የሚያዋስን ነው። እዚህ ጋር ሐውልት አለች። ድር ነው የሚያዳውር ነገር በእጁ የያዘ ይከታያቸው። ምናልባት ይሄ ፊት ለፊት ያለው የሸማ ባለሙያ ምንድን ነው የሚባለው ይሄ ነገር? እሱን ይዞ ነው። ይሄ መንገድ እየተቆፈረ ነው እንግዲህ ያሳየኋችሁ። ቱቦ እየተቀበረ መጥቼ ነበር። ይኸው እቺ ሐውልት ታያችኋት። እንግዲህ ቀጨኔም ሽሮ ሜዳም እንደዚህ አይነት ባለሙያዎች አሉ። ሁለቱንም ያዋስናል። እንግዲህ በዚህ ስንሄድ አሁን ወደዚህ ፊት ለፊት ብንሄድ ነው ላይ ብንወጣ ሽሮ ሜዳ ነው የምንወጣው። ወደ ላይ ደግሞ በዛኛው ብንሄድ ወደ ቀጨኔ ነው የምንወጣው። እንግዲህ ሁለቱም የባለሙያዎች አካባቢ ነው፣ ሰፈር ነው።
ምልክት ይሆናል ማለት ነው። እዚህ ጋር አዲስ ማደያ ተከፍቷል። ያ ማለት ገና ነው አልተከፈተም። በእርግጥ ግን ይሄው ማደያ ነው። ማደያዎች ከተማ ውስጥ ያጥራሉ። አሁን የኤሌክትሪክም ብዙዎች አቤቱታ ያሰማሉ። በቂ አይደለም፣ በየቦታው አይደለም፣ ውስን ቦታዎች ላይ ነው ይላሉ። ቤንዚንና ናፍጣም እንግዲህ ጥረት ያለ ይመስለኛል። መንገዱ ስፋቱን እያያችሁት ነው እንግዲህ ቀድሞ የነበረውን ማስታወስ አትችሉም። እቺም እንደዚሁ ማረፊያ ቦታ ነች፣ መዝናኛ ነች። ያ ወንዙ እንግዲህ ያም ወንዝ ነው። ወንዙ በተለይ በዚህ ጋር ያለው ወንዝ ከመነን ጀርባ እንግዲህ የሚሄደው ነው። ወደ መነን ጀርባ ዞሮ ወደ አባ ፍንጮ በር ወደ ራስ መኮንን የሚሄደው ነው። ወንዙ በጣም ጎርጅ ሰርቷ በጣም የጎረጎደ ነው። ወንዙ እንዲከላይ አይደለም እንደምታዩት። እኔ ያለሁበት ቦታ ከፍታ ነው። ወንዙ ስር ነው ያለው። ለማቋረጥ ስገባ ታዩታላችሁ። እዛ ለማቋረጥ ሞክራለሁ፣ መንገድ ካለ ይታያችሁ ከሆነ። ቆይ ዞሬ በዛ ውስጥ ለመግባት ሞክራለሁ፣ ክፍት ከሆነ መንገዱ ማለት ነው። እዚህ መንደሮች አሉ፣ በር አለ። አልፎ አልፎ ወደ መንደሮቹ ለመግባት የሚፈልግ አለ እንደዚህ። እዚህ ስር ደግሞ የሚሰሩት የተፈጥሮ ይሄ ተራራ አንዳንድ ቦታ ላይ ሳይቻቸዋለሁ። እሱን አስመስለው እየሰሩ ነው። በዛ በኩል ነው የሚታየው። በዛ በኩል ወንዙን ይታያቸዋል። ይሄ እዚህ የሚሰራውን የስር ታያታላችኋል። የተፈጥሮ አይደለም፣ ሰው ሰራሽ ነው። በእንጨት ስካፎልዲንግ ሰርተው እየወጡ ነው የሚሰሩት። ቀይ አፈር ነገር ነው። ቀለም ሲሚንቶም አለው። የተፈጥሮ ፈፋ ነው የሚባለው እንደሱ አይነት ለማስመሰል ነው እየሰሩ ያሉት። በዚህ የሚወርድ ውሃ አለ፣ ከሰፈሮች የሚወጣ ምንጭ መሰለኝ። አላለቀም። ሲያልቅ እንግዲህ እንዴት እንደሚያምር ገና እየሰሩት ነው። በግራ በቀኝ በኩልም እንደዚህ አለ። በዚህ መሀል ላይ እንግዲህ ፏፏቴ ነገር ይኖራል ብዬ አስባለሁ። እስኪ መግቢያ አይቻለሁ። በዛች በኩል በመግቢያው በኩል ግባና በዛኛው ተሻግሬ እስኪ ወደዚህ ሲታይ ምን ይመስላል የሚለውን ማሳያችኋለሁ። እንዴት አያችሁት? ቀደም ሲል በተለይ አካባቢውን የምታውቁት ከፍተኛ ለውጥ እንደምታዩ ተስፋ አረጋለሁ። እስኪ ሀሳባችሁን አስቀምጡልኝ ሀሳብ መስጫ ሳጥን ላይ። ይህም ቁልቁለት ስለሆነ እርምጃዎትን ይከታተሉ ይላል። ሮጥ ሮጥ ማለት አያስፈልግም ማለት ነው። ይኸውላችሁ ይሄ አርቲፊሻል ነው። እነሱ ናቸው አስመስለው እየሰሩት ያሉ። ተራራ ላይ ያለ የቋጥኝ ክምር አይነት ልክ እንደዛ እዚህ ጋር ነው የሚያቦኩት። አፈሩ ራሱ ለየት ያለ ነው። ቀይ አፈር ከሲሚንቶ ጋር እየቀላቀሉ ነው። ይታያችኋል እዛ ጋር የሚሰራው ቅድም ከላይ ያሳያችሁ። ቆይ ተሻግሬ ለማሳየት ሞክራለሁ።
እዚህ ጋር ውሃው መዝጊያና መክፈቻ አለው። ርቀቱ እንግዲህ ውሃው እዚህ ድረስ እስኪሞላ ድረስ አሁን በስር እንዲፈስ አድርገውታል። እዚህ ድረስ ይሞላል። ሲሞላ በዚህ ላይ ነው የሚሄደው። ጥግ ላይ ይታያል ብረት ነገር። ቆይ ጠጋል ብላያት በቀኝ በኩል እኔ በመራመድ በቀኝ በኩል አለች የመኪና መሪ የምትመስል እሷ መክፈቻና መዝጊያ ነች። አሁን ተከፍቷል። ውሃው በትንሹ ያልፋል። ሲዘጋ ግን እዛ ጋር ይከማችና ውሃው በላይ በኩል እንዲያልፍ ይደረጋል። በየቦታው አለ እንግዲህ ውሃ ላይ ይጎለብታል ተብሏል። ያቺ ብረቱ አያቸዋል ከስር እሷ ክፍት ነች። አሁን በስር ነው የሚያልፈው። የሆነ ሳለ ይዘጋል ማለት ነው። ይኸው ላይ ቀደም ሲሰሩ ያያችሁት ያሳየዋችሁ ይኸው እና በመሃል ላይ የምትመጣ አለች እንደ ምንድነው የሚባለው ፏፏቴ ፈታኝ ናት ይችላል ዳገቷ። አያችሁት አሁን ይታያል በደንብ። ይሄ መንገድ እንደምታዩት ሰፍቷል። መንገዷ ብቻ ነበረች፣ እግረኛ የሚባል መንገድ የለውም ነበር። አሁን ግን እግረኛ መንገድ አለ። ከዛ ባሻገር ደግሞ የበላይ በኩል ያለው የሚታያችሁ በግራ በኩል ያለው ዲዛይን ቅርጽ እየተሰራለት ነው ግንቡ። በግራ በኩል ያለው ግንብ እንግዲህ በዚህ ላይ ነው የጀመርኩት ቅድም። ይሄ ወረታች የሚወስደው መንገድ በላይኛው መኪናዋ የምትመጣበት በኩል አፍንጫው በር ይወስዳል። ይሄ ደግሞ መነን ይወስዳል። መንገዱ እንደምታዩት ሰፊ ነው። በተለይ ይሄ ወደ መነን እኔ ይዤው የምሄደው መንገድ እግረኛ መንገድ የለውም ነበረ። አንድ ድልድይ ያለች ቤቶች፣ እኔ በቃ የምሄድበት ወደ ግራ በኩል ቤቶች ናቸው ያሉት። ከኔ ጀምሮ ወደታች መንገዷ ብቻ ነበረች እና በተለይ መኪኖች ካሉ በጣም ተጣቦ ነው የሚሄዱት። ቁልቁለት ነው እንደውም አሁን ቁልቁለቱ ትንሽ ደህና የሆነ ይመስላል። እንዲህ ወርታችሁ ወርዳችሁ ድልድይ አለ። ድልድዩ አሁን እንደውም አያስታውቅም፣ ያን ያስታውቅ ነበረ። በሱ አድርጋችሁ ነው የምትሄዱት። ትልቅ ማቋረጫ ነው፣ ትልቅ ነገር ነው ማለት ነው። እንግዲህ በወረዳ 11 ፖሊስ አለ፣ የመነን አካባቢ ፖሊስ ጣቢያ አለ። በሱ አድርጌ እኔ ዛሬ ዝግጅቴን ጨርሳለሁ። እንግዲህ ስለተከታተላችሁኝ፣ ስላያችሁኝ፣ ሰብስክራይብ፣ ሼር ስላደረጋችሁ ሁሉ እጅግ አድርጌ ከልብ አመሰግናለሁ። እኔም ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን አሁንም በድጋሚ እየተመኘሁ የምሰናበታችሁ ወንድማችሁ ካፊያው ዘመህር ነበርኩ። Fish.